ይስጥልን ውድ ተመልካቾቻችን እንደማላችሁ የጸበል ጸዲቅ ዝግጅታችን ነው። ለዛሬ በጸበል ጸዲቅ ዝግጅታችን ላይ እንግዳችን ሆነው የመጡት መላከ ታቦር ኃይለ ኢየሱስ ፈንታው ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ቀደም ሲል እንግዲህ ጸበል ጸዲቁን ባርከውልን የመጣነው ተመልካቾቻችን በቀጥታ ወደ ውይይቱ እናልፋለን። አብራችሁ ቆዩ። መምህር በድጋሚ አመሰግናለሁ። እንግዲህ ለዛሬም የደረሰን ጥያቄ በሌላ ቤተ እምነት ውስጥ ሆነው ይህንን የጸበል ጸዲቅ መርሃ ግብራችንን የሚመለከቱ ተመልካቾቻችን የላኩት ጥያቄ ነውና እንግዲህ እየጠጡ ዳቦውን ጎረስ እያደረጉ እንወያያለን። የፕሮቴስታንት እምነት ተከታይ ነኝ ይላል። ለመዳን ማመን በቂ ሆኖ ሳለ ሌላ በጎ ስራ ያስፈልጋል የምትሉት ከየት አምጥታችሁ ነው? ሰው በእምነት እንጂ በስራው እንዳይድን በመጽሐፍ ተገልጧልና በዚህ ዙሪያ ምላሻችሁ ምንድነው የሚል ጥያቄ ነው ያደረሰን። እጅግ ከምን ብለታል? በመጽሐፍ ቅዱስ ትምህርት ውስጥ በብሉይ ኪዳንም በአዲስ ኪዳንም እንደተጻፈው ስም በግምት አይደለም። ምዕራፍ ቁጥር ጠቅሰን የጻፊውን ስም ጠቅሰን የምንናገረው ማስረጃ ስላለ ነው። ሃይማኖት መሰረት ናት ይታወቃል። ዮሐንስ አፈወርቅም ይህን ሲያስተምር ሃይማኖት መሰረት ኢቲ ወካላንያ ህንጻ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ግን ህንጻ ይሆናሉ። አንዱ ግድግዳ ይሆናል፣ አንዱ ማገር ይሆናል፣ ሌላው ጣራ ይሆናል ብሎ አየር ላይ የሚንሳፈፍ ቤት የለም አለ። ስለዚህ መሰረት ማን ነው? ሃይማኖት ናት። ይህ ይታወቃል። ነገር ግን ሃይማኖት ያለ ምግባር ደግሞ የሞተች ናት። ይህን የምናገረው እኔ አይደለሁ። በነገራችን ላይ እንዲህ አይነት ጥያቄ የሚጠይቁ ሰዎች ይህን መጽሐፍ ቅዱስ በእጃቸው ይዘውታል። ምክንያቱም እንዲህ አይነት ቃላት ሌላ ቦታ ላይ ማምለጫ ሲፈለግ እንደው ከ66 ውስጥ የለም ሊባል ይችላል። 66 ውስጥ ያለ ነው። ለኛ ለቤተክርስቲያን ይታወቃል። 81 መጻሕፍት ነው ያሉ። መጽሐፍ ቅዱስ የተቆጠረ የተሰፈረ የተለካ ነው። ሐዋርያው ቅዱስ ያዕቆብ እንደውም የጌታችን ወንድም ነው የሚባል። አሁን የጌታችን ወንድም ሲባል ይታወቃል። ከጌታችን ከኢየሱስ ክርስቶስ ጋር አብሮ ስላደገ ነው እንጂ ለኢየሱስ ክርስቶስ በሰማይ እናት የለችውም፣ በምድር አባት የለውም። ስለዚህ በሰማይም በምድርም ወንድም የሚባል የለውም። አብሮት ስላደገ ግን ማን ተብሏል? ወንድሙ ተብሏል። ምዕራፍ 2 ቁጥር 14 ላይ እንዲህ ይላል። የኛ ሊቃውንት ይህን ሲያስቀምጡት ስለ ሃይማኖትና ስለ ስነ ምግባር የተጻፈ ይሉታል። እርሱን ያየሽው አንቺ ራሱ ጠያቂ ካልተረዳ ሌላው አይረዳም። ይሄ በጣም ወሳኝ ነው። ነገራችን ላይ እኔ መጀመሪያ ከኔ ያጠገቡ ነው የሚጠይቀኝን ሰው ነው ማስረዳት ያለብኝ። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ በሰላም ሂዱ፣ እሳት ሙቁ፣ ትጠግባላችሁም ቢላቸው ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ይህን የሚናገረው ማን ነው? ቅዱስ ያዕቆብ ነው። ሃይማኖት ያለ ሥራ የሞተ ነው። የሞተ ሰው ሥራ ይሰራል? ይንቀሳቀሳል? ይተነፍሳል? በቃ የሞተ ሞተ። እንደውም እኮ የሞተ ብቻ አይደለም እኮ የሞተ ነገር የሆነ ከባድ ነው አይደል? በጣም ሸክሙ ማይጣ ላይ ድረስ አንድን ሰው እኮ ሳይሞት አንድ ሰው ይሸከመዋል። ከሞተ በኋላ ግን አንድ ሰው ሊሸከመው ይችላል? 4 ነው። ለሁለት ራሱ አይቻልም። ምክንያቱም አስከሬን ከባድ ነው። አይሽ እና ይህን ነው በደንብ አድርጎ ዝርዝር አድርጎ የነገረን። ነገር ግን አንድ ሰው አንተ እምነት አለህ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ፣
እንዲህስ አጋንንትም ያምናሉ ይላል። ይንቀጠቀጣሉም። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? በቃ ይህ በጣም ሐሳብ ላንሳ መምህር። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለምና ይላል። ጥሩ ጥያቄ። በጣም ምንም አይጋጭም። ሲገባን አይጋጭም። ታውቂያለሽ አይደል? ሲገባ ምንም አሁን ፋይናል ፈተና ሲወስዱ ተማሪዎች 9 ወር ሙሉ በደንብ ካጠኑ የቤት ስራ ከሰሩ የክፍል ስራ ከሰሩ አንድ ተማሪ በነገራችን ላይ የተሰጠውን የቤት ስራ 100% ከሰራ የተሰጠውን የክላስ ስራ 100% ከሰራ ፈተና ላይ አይከብደው። አስቀድሞ ምን ብሎታል? አውቆታል። ስለዚህ በደንብ ለገባው ሰው አይጋጭም። እንዴት? በጣም ጥሩ። ቅዱስ ጳውሎስ ይህን የሚልበት ምክንያት በጊዜው ሲያስተምር እንደዚህ ባለ ትምህርት ላይ ፈታኝ የሆኑት ቢጽ ሐሳውያን ናቸው። በተለይ ከእስራኤል ዘር የሆኑ ማለት ነው። እና እነሱ የሚሉት ነገር ምንድነው? ግዝረትን እንደ ትልቅ ነገር ያዩታል። ኢትጣሚ ትልክፍ የሚባል ነገር አለ። በብሉይ ኪዳን የነበረው እስከ ሰርክ ድረስ ርኩስ ነው የሚባል ነገር አለ። ያን እንደ ትልቅ ስራ ያዩታል። በእነሱ ሕግ አጠባበቅ ሕግን እናከብራለን ይላሉ አይደል? ግን አለሜዳ ነው። በእነሱ ሕግ መጠበቅ ነው ወይስ በእግዚአብሔር ቸርነት ነው? በእግዚአብሔር ቸርነት ነው። አይሽ ይህን ያስረዳበት እናንተ የዳናችሁ እናንተ ሕገ ኦሪትን ስለጠበቃችሁ አይደለም። በማን ቸርነት ነው እያላችሁ ነው? በእግዚአብሔር ቸርነት ነው። ያ ማለት ግን የእግዚአብሔርን ቸርነት አምነው ተቀብለው ሰው እንደሆነ ተረድተው መልካም ስራ ቢሰሩ አልነቀፋቸውም። ምንድን ነው የሚሉት እነሱ? ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት አትረባም አትጠቅምም ይሉት ነበር። የለም፣ በአዲስ ኪዳን ዋናው ግዝረት ሳይሆን ጥምቀት ነው። እናንተ የምትሏት ኦሪት ሳትሆን ወንጌል ናት። ኦሪትን እኮ እንዳለ እኮ ነቅፎ እኮ አታስፈልግም ብሎ አይደለም። ተረዳሽኝ አይደል? ዋናው ነገር ላይ ያለ የት ነው? ወንጌል ላይ ነው። ለምን? ኦሪት ራሱ የተጻፈችው ስለማን ነው? ስለ ወንጌል ነው። ከወንጌል የበለጠ መጽሐፍ የለም። አልተጻፈም፣ አይጻፍም። ምናልባት ከወንጌል የበለጠ መጽሐፍ እንግዲህ ካለ የምናገኘው በሰማይ ነው። እግዚአብሔር ለዚህ ያበቃል። መሬት ላይ ግን ከወንጌል የበለጠ መጽሐፍ የጻፈ ሐዋርያ የጻፈ ወንጌላዊ የለም፣ ያስተማረም የለም፣ የተረጎመም የለም። ዋናው ወንጌል ነው። ስለዚህ ይህን የሚልበት ቅዱስ ጳውሎስ ያስተማረበትን አውድ ስንረዳ ይህን ትምህርት ያስተምራቸው የነበሩ ሰዎች በኢየሱስ ክርስቶስ ሰው መሆን አናምንም ያሉ፣ ለሙሴ በተሰጠችው በኦሪት እንጸድቃለን እንጂ ክርስቶስ ሰው ሆኖ በቸርነቱ ዓለምን አድኖታል ብለን አናምንም ስላሉ የለም ዓለም የዳነው ለሙሴ በተሰጠችው ኦሪት ሳይሆን እናንተ በምትጠብቁት ሕግ ሳይሆን በእግዚአብሔር ቸርነት ነው፣ እሱ ሰው ሆኖ ራሱን ስለሰጠን ነው የሚለውን ሐሳብ ለማስረዳት እንጂ አጠቃላይ ቅዱስ ጳውሎስ ሥራ አያስፈልግም ለማለት አይደለም። ራሱ በሁለተኛ ቆሮንቶስ ምዕራፍ 5 ላይ የጻፈው ነገር አለ። በስጋችን እንደሰራን እንቀበላለን፣ በጎም ቢሆን ክፉም ቢሆን እንደ ስራችን እንቀበላለን። በመጽሐፍ እኮ የተጻፈው ቅዱስ ዳዊትም የተናገረው ሌሎችም የተናገሩት ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ስራው ይከፍለዋል። ይህ ብቻ እኮ አይደለም። የአልዓዛርና የኖዌ ታሪክ ተጽፏል አይደል? የሚያመለክተው ምንድን ነው? ኖዌ አልዓዛር የሚባለውን ሰው ምንም ሳያደርግለት ተጸይፎት ይኖራል። ምንም አልመጸወተው፣ ምንም አላደረገለትም። ይልቁንም ውሾቹ እየሄዱ የአልዓዛርን ቁስል ይጠርጉለት ነበር። ከዛ በኋላ ኖዌ የት ነው ሄዱ? ሞተ፣ ተቀበረ ነው የሚለው አይደል? ለምንድን ነው ይሄ? ስራ አይደለም? በማቴዎስ ወንጌል ምዕራፍ 25 ላይ 6ቱ ቃላት ወንጌል የተዘረዘሩት ምንድን ናቸው? ስራ አይደሉም? ብራብ አበልተኛል ምን ማለት ነው? ስራ አይደለም? ብጠማ ጠጥተኛል ስራ አይደለም? ብታረዝ አልብሰኛል ስራ አይደለም እንዴ? ስራ እኮ ነው። ካለ ስራ ግን ይጸድቃል። ማን? ለምሳሌ በጣም ጥሩ ፈያታዊ ዘየማን ዕለቱን በዕለተ ስቅለት ባይሞት ቢውል ቢያደር ስራ ማይሰራ ይመስልሻል?
እንዲህ ምን ያጠራጥራል? በክርስቶስ እኮ ያመነ ሰው ምንም ያሻማ ጉዳይ እኮ አይደለም። አየሽ እሱ አሁን በሚገርም ሁኔታ በነገራችን ላይ የእሱ እምነት ከሁሉም የሚደንቅ ነው። እሱንም ጠቅሶ ወዳልሆነ አቅጣጫ መሄድ አይመጥንም። ለምን ብትይ ሽፍታ ነው፣ ግን ገነትን ሲጠብቅ የነበረን መልአክ የሰበከ ነው። ተረዳሽኝ አይደል? እየሰማሽ ነው። ግን ደግሞ ምጽዋት፣ ስግደት፣ ለጽድቅ ያበቃሉ የምንላቸውን ስራዎች ሰርቷል የሚል መጽሐፍ የለም። ኧረ ቆይ መስሚ ስኩልሽ በመስቀል ላይ ተሰቅሏል። አልተሰቀለም? ከባዱ ቅጣት ያን ጊዜ አንዱ ምንድነው? በተለይ እንደ ሮማውያን ሕግ ከባዱ ቅጣት ምንድነው? በስቅላት በእንጨት መሰቀል ነው አይደል? ተሰቅሏል። አልተሰቀለም? በመስቀል ላይ ተሰቅሎ በኢየሱስ ክርስቶስ የባህሪ አምላክነት አምኖ ተዘከረኒ እግዚኦ በዳግም ምጽአትከ፣ አቤቱ በሁለተኛው ምጽአትህ አስበኝ ብሎ መለመኑ አይደንቅም እንዴ? ተሸንክሯል እኮ። በጣም ይደንቅ ነው እሱነት። አሁን ይሄ ሰው ለቱን ነው የሞተ። እድሜው 30 ዓመት እዚያ በኋላ ቢቆይ 40 ዓመት ቢቆይ የማይመጸውት በጎ ስራ የማይሰራ ይመስልሻል? ወይስ እንደ ድሮው እንደገና ወደ ሽፍነቱ የሚመለስ ይመስልሻል? ይህ ሰው በቀጥታ በዕለተ ዓርብ እንዴ እሱንማ እኮ ክርክር ውስጥ መግባት እኮ የለብንም። አዳምን ቀድሞት ገነት የገባ ማን ነው? እንግዲህ የመጀመሪያው ሰው ማን ነው? አዳም ነው አይደል? ራሱ ኢየሱስ ክርስቶስ ግን አዳምን ቀድመው የት ትገባለህ ያለው? ወደ ገነት ትገባለህ ያለው። ብሎታል። አብርሃምን እኮ ቀድሞታል። አልቀደመው? ቆይ የመጀመሪያው ማች ማን ነው? አቤል አይደል? አቤልን ቀድሞት ገነት የገባ ማን ነው? ይሄ ሰው እኛ ከምንለው ስራ በላይ ነው። የፈያታዊ ዘየማን ጽኑ እምነቱ ሰው ከሚያስበው በላይ ነው። ቢውል ቢያድር እድሜ ቢሰጠው ደግሞ ቢኖር ኑሮ ምንም በማያሻማ ሁኔታ መንፈሳዊ ስራ ከመስራት ወደኋላ አይልም ነበር። እና የሱን ዕለቱን ተሰቅሎ ዕለቱን የሞተ ሰው በመስቀል ላይ ተሰቅሎ በክርስቶስ አምኖ በግራ የተሰቀለውን ገስጾ እሱ ግን እንዴ ወልድ ኢየሱስ ክርስቶስን እኮ በመንበረ ጸባዖት እኮ ያየ ሰው እኮ ነው። አሁን ይህን ሰው እንዴት ነው ምግባር የለውም ማለት የምንችለው? እንዴ ምግባርም አለው። ነገራችን ላይ ቆይ ምግባርም አለው። በሌላ ታሪክ እዚህ ድንግል ማርያም ኢየሱስ ክርስቶስን ይዛ በተሰደደችበት ጊዜ ሁለቱ ሽፍቶች ናቸው አይደል? ልጇን ልብስ ቀምተው ከሄዱ በኋላ እነዚህ ሰዎች የቤተ መንግስት ሰዎች ናቸው እንመልስላቸው ብሎ አዝኗል። አላዘንም? አዝኗል። ይሄ እኮ ራሱ ምግባር እኮ ነው። ያኛው ፈያታዊ ዘየማን ያጠማማ ፈያታዊ ዘጸጋም ያጠማማ እምቢ አለ እንጂ እሱ እኮ ግን ምንድነው ያለው? ከቤተልሔም ጀምሮ እስከዚህ ድረስ የቀማ ነው አንተን ይምሰል፣ ይህ ግን እኔን ይምሰል ብሎ አልመለሰላቸው? መልሷል እኮ። እንዴ የምግባርም ሰው ነው። ነገራችን ላይ የምግባርም ሰው ነው እሱና ምግባር የለውም በሃይማኖቱ ብቻ ጸደቀ ማለትም አይቻልም። እንደውም ያቺ የቅንነት ስራው ለምን አበቃችሁ? ለጽኑ እምነት አብቅተዋለች። እንደ ቆርኔሌዎስ እኮ ነው። የሐዋርያት ሥራ ምዕራፍ 10 ላይ ስንመለከት ቆርኔሌዎስ ከመጠመቁ በፊት ቅን ሰው ነበረ፣ ቸር ነበረ። በጣም በሚገርም ሁኔታ ምጽዋትን ይወድ ነበረ። ያ ቅንነቱ፣ ያ ቸርነቱ፣ ያ ምጽዋቱ ለምን አበቃው? ለልጅነት አበቃው። ተረዳሽኝ አይደል? እግዚአብሔር መልአኩን ላከ። መልአኩ ወደ ቅዱስ ጴጥሮስ ሄደ። ክርክሩ ብዙ ነው። መጨረሻ ላይ ቅዱስ ጴጥሮስ ቆርኔሌዎስን አጥምቆታል። እና ፈያታዊ ዘየማንን በደንብ ከመረመር ነው የምግባርም ሰው ነው። በመጽሐፍ ቅዱስ ውስጥ የተጻፈበትን አውድ መረዳት ነው ዋናው ነገር። አላምጠን የምንውጠው ምግብ አለ። ዝም ብለን ሳናላምጥ ደግሞ ብዙ ማላመጥ የማይፈልጋለሽ። ለምሳሌ አቮካዶ ማላመጥ ያስፈልጋል። ቆሎ ደግሞ የግድ መላመጥ አለበት አይደል? መቆርጠም አለበት። እና ግራና ቀኝ መጽሐፍ ቅዱስ አላምጡኝ ይላል። በነገራችን ላይ መጽሐፍ ቅዱስ በደንብ አድርጎ በአይምሮ ማውጣት ማውረድን ይጠይቃል። ይህን በደንብ ከተረዳ ነው ፈያታዊ ዘየማን ጽኑ እምነት አለው። ራሱንም በነገራችን ላይ ገልጿል። ዓርብ የስቅለት የሚነበብ አለ ድርሳነ ፈያታዊ የሚባል። እንግዲህ እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ ሱባኤያችን በሰላም ጨርሰን ለዚያን ቀን ቢያደርሰን ዓርብ 6 ሰዓት ላይ የሚነበበውን ድርሳነ ፈያታዊን የሰማ ሰው በጣም ብዙ ነገር ይማራል። ራሱ ምንም ምግባር እንደሌለው ገልጿል። ራሱን ዝቅ አድርጎ ማለት ነው። ያ ማለት ግን ደግሞ እንዳልኩሽ ክርስቶስ ከድንግል ማርያም ጋር በተሰደደበት ሰዓት ራሱ የምግባር ስራ ምግባር ጥሩ ምግባር አሳይቷል። ከሃይማኖት የተለየ ምግባር 100% አለው ማለት አይቻልም። ምግባርም አለው ሃይማኖትም አለው። ነገር ግን መረዳት ያለብን
አንድ ሰው ኢየሱስ ክርስቶስ በተሰቀለበት ቀን ዓለም ጨለማ ሆኖ እንግዲህ ፀሐይ ጨለማ ሆናለች፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል፣ መሬት ተንቀጥቅጣለች፣ መቃብራት ተከፍተዋል፣ ድንጋዮች እንደዚህ ዳቦ ተቆራርሰዋል፣ ማንንም በመዶሻ ሳይፈልጣቸው ማለት ነው። ሙታት ተነስተዋል፣ የቤተ መቅደሱ መጋረጃ ከ2 እስከ 3 ተቀዷል። በዚያን ሰዓት ዓለም በጨለመበት ሰዓት በኢየሱስ ክርስቶስ የባሕርይ አምላክነት ከማመን የበለጠ ምን የሚገርም ነገር አለ? የሚደንቅ እኮ ነው። እንደውም በጣም አድንቀን አቤት ያዕቆብ ዘሥሩግ አድርጎ የደረሰለት የሚገርም ድርሰት፣ በጣም የሚገርም እና ያዕቆብ እንትዱስ ፈያታዊ ዘየማን የለም በሃይማኖት ብቻ ነው የጸደቀ የሚለውን ያለ ቦታው መጥቀስ ተገቢ አይደለም። ይህን ካሉ የያዕቆብ መልእክት ይውደቅ ይውጣ፣ የማቴዎስ ወንጌል ምዕራፍ 15 ይውጣ። ሌላ ተጨማሪ ሐሳብ ላንሳምር። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን ያጠናቀቀው እንግዲህ ተፈጸመ ብሎ ነው የዘጋው። ተፈጸመ ብሎ ካዳነ በኋላ ሌላ ተጨማሪ ስራ በጎ ስራ ያስፈልጋል ብሎ እንግዲህ እኔ ማነሳው ተመልካቾች ወክዬ ነው መምህር፣ የተመልካቾች ጥያቄ ሌሎችም ደግሞ እንግዲህ ጥያቄያችን ሌሎች ጥያቄዎችንም ይዞ ያየናል ብለን ተስፋ እናደርጋለን። ብዙ የሚድኑ ነፍሳት ይኖራሉ ብለን እናስባለንና እነሱ የሚያነሷቸው ጥያቄዎች ካሉ ተገቢው ምላሽ እንዲያገኙ እንደሆነ ማነሳው ጥያቄው ይታሰብልኝ ለማለት ነው። የማዳን ስራውን ተፈጸመ ብሎ ከተቀለለ በኋላ እኛ የምንሰራው ስራ ተጨማሪ ሆኖ ለመዳናችን ራሱን የቻለ ድርሻ አለው ማለት ኢየሱስ ክርስቶስ ያደረገውን የማዳን ስራ ማሳነስ አይሆንም ወይ ብለው የሚናገሩ የሌላ እምነት ተከታዮች ይኖራሉ። ምንድነው ምላሹ? አያሳንስም። እንዴት? ከሁሉ በላይ የኛ ትምህርት ይታወቅ ሂዶ በጸሎተ ቅዳሴያችን አንድ ትልቅ ኃይለ ቃል አለ። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን እንላለን። ሁልጊዜም የሰው ልጅ ይጸድቃል በስራው ይጸድቃል ስንል ከክርስቶስ ቸርነት ተለይቶ አይደለም። ያን የማዳን ስራውንም ነቅፎ ተችቶ የኔ ስራ ከክርስቶስ ማዳን ይበልጣል ብሎ አይደለም። እንዲያውም በክርስቶስ ማዳንና በእኛ ስራ መካከል ያለውን ማነጻጸርም ተገቢ አይደለም። የኛ ኢምንት ነው። የሱ ከሁሉ በላይ ነው። ከኛ ስራ ጋራም የሚነጻጸር አይደለም። ይሁን እንጂ የሰው ልጅ ቅዱስ ያዕቆብ ያጠፍቶት ነው ወይ? ሌሎች ወንጌላውያን ሐዋርያት ስለ ምግባር ሲያስተምሩ ያጠፍቷቸው ነው ወይ? እውነት ቅዱስ ጳውሎስ 14ቱ መልእክታት ሲጽፍ ያጠፍቶት ነው ወይ? አልጠፋውም። የሚጠፋቸውም አይደሉም፣ ራሱ ያስተማራቸው ናቸው። ቅዱስ ጳውሎስንም እኮ ያስተማረው እሱ ራሱ ነው። በነገራችን ላይ ከሐዋርያት በኋላ ቢነሳ ያስተማረው ራሱ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ያስተማራቸው ሰዎች ተሳስተዋል ማለት አንችልም። የኢየሱስ ክርስቶስ አጠቃላይ ዓለምን ያዳነበት የቸርነት ስራ ነው። እሱ ሰው ሆኖ ዓለምን ያዳነበት ነው የመጨረሻው። እሱ ከሁሉ በላይ ነው። በቃ ከዛ ውጭ ግን ቅዱስ ጳውሎስ በጣም አድርጎ የገለጸውን እስኪ እንደው እዚህ ላይ ባነበው ደስ ይለኛል። እንግዲህ ሁልጊዜ እመኑ ጨክኑም። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 6 ጀምሮ ነው የማነበው። በዚህ ሥጋ ሳላችሁም እናንተ እንግዶች እንደሆናችሁ ታውቃላችሁ። ከሥጋችሁም ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን በማየትም አይደለም። ታምነናል ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለንና ደስ ይለናል። አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን። መልካም ቢሆን ክፉም ቢሆን በሥጋችን እንደሰራነው ዋጋችንን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለን እና ይላል። ግልጽ ነው አይደል የምናገረው? አሁን እንደዚህ ብሎ የሚያስተምር ሐዋርያ ተሳስቷል ማለት ይቻላል? እንዴት ይሳሳታል? አይሳሳትም። ከዚያ በኋላ ልብ በይ ምዕራፍ 6 ደግሞ ከቁጥር 1 ጀምሮ ላነበው። ከእርሱም ጋር አብረን እየሰራን የተቀበላችኋትን የእግዚአብሔር ጸጋ ለከንቱ እንዳታደርጓት እንማልዳችኋለን። እንዲህ ብሎአልና በተመረጠችው ቀን ሰማሁህ፣ በመዳንም ቀን ረዳሁህ። እነሆ የተመረጠችው ቀን ዛሬ ናት። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ እንዳንሰጥ እንጠንቀቅ። ነገር ግን
በሁሉ ራሳችንን አቅንተን የእግዚአብሔር አገልጋዮች እንሁን፣ በብዙ ትዕግስትና በመከራ አይሽ በችግርና በጭንቀት ሁሉ በመገረፍና በመታሰር በድካምና በመታወክ በመትጋትና በመጾም በምን አንቺ ራስሽ ቁጥር ስንት ላይ ነው ያለው? ይሄ ቁጥር 5 ላይ የሚገርም እኮ ነው። ደስ ሲል በንጽህናና በእውቀት በምክርና በመታገስ ስራ አይደለም። ጾሙ ስራ አይደለም። ግልጽ እኮ ነው። ስራ እኮ ነው። መከራ እኮ የሚቀበሉት ችግር የሚቀበሉት እኮ ሃይማኖታቸውን ለማጽናት ሌሊትን ቀን የሚተጉት ለምንድን ነው? የሚጸልዩት በመትጋት የሚለው ለምንድን ነው? በትግሃ ሌሊት ይባላል ሲተረጎም። ሌሊት ራሱ ስትጸልይ ስትሰግድ ማደር እንዳለበት እኮ ማለት ነው ቅዱስ ጳውሎስ እዚህ ላይ እና እንዲያደርጉ እያስተማረ እዚያ በኋላ በጣም ደስ የሚል ነው። በመታገስ ብሎ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ የጦር ዕቃ በክብርና በውርደት በምርቃትና በርግማን እንደ አሳቾች ስንታይ እውነተኞች ነን፣ እንደማይታወቁ ስንታይ የታወቅን ነን፣ እንደ ሰነፎች ስንታይም ልባሞች ነን፣ እንደ ሙታን ስንታይ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስተኞች ነን፣ እንደ ድሆች ስንሆን ብዙዎችን እናበለጽጋለን፣ ምንም የሌለን ስንሆን ሁሉ በእጃችን ነው ይላል። እንደው ደስ አይልም? ይሄን ከቤት ልሽ አንቺ ምንድታደርጉ እና አሁን እዚህ ላይ በጾም ማለት ጾም ስራ ነው አይደለም? አይደለም ነው ማን የተናገረው? እኔ ነኝ ቅዱስ ጳውሎስ ነው። በዓለም ላይ በአዲስ ኪዳን ብዙ መልእክታት የጻፈ ማን ነው? ስንት መልእክታት? የቤተክርስቲያን ምንድነው የሚባል ብርሃን አይደለም የሚባል ገብቶሻል አንቺ? አሁን 14 መልእክታት መጽሐፉን ካወቅሽ በቅዳሴ እኮ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃና ለቤተክርስቲያን። የቤተክርስቲያን ብርሃኗ ማን ነው? ይሄ በፀሐይ በሰማይ የሚበረው ፀሐይ ነው ወይስ ይሄ ሻሙ ይመስልሻል? ጧፉ ይመስልሻል? ይሄ ያስፈልጋል? አምፖሉ ቫውዝ ይመስልሻል? በገጠርም በከተማም ላለችው በዓለም አቀፍ ደረጃ እውነተኛ ሃይማኖትን ለሚከተሉት የቤተክርስቲያን ብርሃን ማን ነው? ቅዱስ ጳውሎስ አይደለም? ታዲያ ቅዱስ ጳውሎስ ይሄን አላስተማረም? በደንብ አስተማረ። ዝርዝር አድርጎ እንዴ ምንም እንዲህ ያልሆነ ክርክር አታምጡ። በርበሬን ያ ጥቅስ ያለ ቦታው ሲጠቀስ ብዬሻለሁ እንኳን በፊት በርበሬን ባይን እንዳስገባት ነው። በርበሬ ያስፈልጋል አይደል? ግን ሰው 1 ኪሎ በርበሬ 1000 ብር የሚገዛው ባይኑ ሊያስገባ ነው? በርበሬ እኮ ነው። ተጨማሪ ሐሳብ ላንሳ አይነት አሁን ካነሱትና ካነበቡልን ምንባብ ላይ እንግዲህ ጾም ስራ እንደሆነ ይናገራልና ለመዳን እንግዲህ ስራ እንደዚህ መለኪያ ካለው መለኪያው ምንድነው? እስከምን ድረስ ነው መጾም ያለብን? እስከምን ድረስ ነው? ምን ያህል መጾም አለብን? ምን ያህል መጸለይ አለብን? ምን ያህል መመጽወት አለብን? ብለው የሚጠይቁ ደግሞ አንዳንድ አካላት ይኖራሉ። በጣም ጥሩ። ልክ አለው፣ ገደብ አለው? አዎ። አሁን ጾም የተለካ ቁጥር አለ። ለምሳሌ የተለካ ቁጥር ስል ሰዓቱ ከስንት እስከ ስንት፣ ቀኑ ስንት ቀን ተብሎ ተቀምጧል። የጾም እንደገና የጾሞች ቁጥርም ይታወቃል። 7 አጽዋማት አሉ። ከዛ ታላቁ ጾም አብይ ጾም ይባላል። አብይ ጾም በ3 ተከፍሎ ነው የሚጾመው። የመጀመሪያው ሳምንት ለምሳሌ ዘወረደ የሚባለው ወይም ጾመ ሕርቃል የሚባለው እስከ ምሽቱ 12 ሰዓት ይጾማል። ከዚያ ከቅድስት ጀምሮ ደግሞ እስከ አርበ ኒቆዲሞስ እስከሚባለው ማለት አርበ ኒቆዲሞስ ማለት ሆሳዕና ሁር ሊሆን አስቀድሞ ያለው አር ማለት ነው። እስከዚያ ደግሞ ያለው እስከ ምሽቱ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ ይታወቃል። ከሰኞ እስከ ዓርብ ያለው አለ አይደል? እስከ ምሽቱ 1 ሰዓት ይጾማል። ቅዳሜ ይታወቃል። አክፍሎት ቅዳሜ ምንም ነገር አይቀመስም። ጾመ ገሃድ የሚባለው ይታወቃል። እስከ ምሽቱ 1 ሰዓት ነው የሚጾም። ሌሎቹ አጽዋማት የሚጾሙት እስከ 9 ሰዓት ነው። አሁን ምኑ ሰዓቱን ታወቀ፣ የጾሞቹ ቁጥርም ታወቁ፣ ወቅቱም ታወቀ። አጠቃላይ ቁጥሮቹ የአጽዋማቱ ቁጥር 7 የሚጾሙባቸውን ቅድም ተናግሬ ያለው እስከ ምሽቱ 1 ሰዓት የሚጾም አለ፣ እስከ 12 ሰዓት የሚጾም አለ፣ እስከ 11 ሰዓት የሚጾም አለ። ከ9 ሰዓት ያነሰ የሚጾም ግን የለም። በተጻፈው ማለት ነው። ግልጽ ነው አይደል? በተጻፈው መጽሐፍ አስቀመጠው ከ9 ሰዓት ያነሰ የሚጾም ጾም የለም። ጸሎት ደግሞ በቀን 7 ጊዜ ለሁሉም ነው።
እሱ ጸሎት ማን ነው? አቡነ ዘበሰማያት። ግልጽ ነው አይደል? እንጂ አንድ ገበሬውን በሬ ጥምዶ እያረሰ ተቀመጥና 30 ዳዊት ድገም አይባልም። በቀን 7 ጊዜ ይችላል። እንኳን እሱ ቄሱም አይችልም። ግልጽ ነው አይደል? ነገር ግን በቀን 7 ጊዜ ማን ይጸለያል? አቡነ ዘበሰማያት። ጠዋት ረዘም ያለ ጸሎት ይጸለያል። ማታም ረዘም ያለ ጸሎት ይጸለያል። የጠዋትና የማታ ጸሎት ረጅም ነው። አምስቱ ግን አምባ ማለት የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት እንደገና ደግሞ የሌሊቱ። ስለዚህ አምስቱ የጸሎት አይነቶች ማታም ስንተኛ የሚጸለዩ ጸሎት ለምሳሌ አሁን 7 አይደሉ? የጧትና የማታው ምንድነው ብዬሻለሁ? ረጅም ነው ሰዓት ስላለ ማለት ነው። ያ እንግዲህ የሚጸልየው ሰው ራሱ ያውቀዋል። ዞሮ ግን በቀን 7 ጊዜ አመሰግንሃለሁ ብሏል። ማን ነው ይሄን የተናገረው? ቅዱስ ዳዊት። ቅዱስ ዳዊት ምጽዋት እንዳለን ነው። ሰው የሌለውን አይጠየቅም። ሰው ግን ቢያጣ ለምሳሌ ብጠማ ጠጥታችሁኛል ብሏል። ደግሞ አከበደብን እንዳይሉ በደቀ መዝሙር ስም ቀዝቃዛው የሰጠ ብሏል አይደል? አላለም? በማቴዎስ ወንጌል ምዕራፍ 11 ላይ ያለ። በቃ ሰው ከሌለው ለተጠማ ሰው ቀዝቃዛው ከሰጠ ይጸድቅ። ያለው ደግሞ ሌላ እና ሰው ያለውን ነው የሚመጸውት፣ በሌለው አይጠየቅም። ሰው ግን ቢያጣ ውሃ ያጣ። እሺ እንግዲህ አለመቀበልስ እንዲሁ ቢያጣ በረንዳ ያጣ፣ ለአንድ ቀን ማረፊያ ያጣ። የሚያበለው ባይኖር ማለት ነው። የሚያበለው ባይኖር ማሳደሪያ ግን ያጣል። ራሱ የሚያድርበት ቤት ካለው እሺ ማረሚያ ቤት ሂዶ ገንዘብ ከብሎ ማስመታት ማይችል ሂዶ መጠየቅ ግን ይችላል አይችልም? ይችላል። እና ምጽዋት እንደ አቅማችን ነው። ጾም የተለካ ነው። ጸሎትም የተለካ ነው። ጸሎት ከፍ ሲል በ12 ሰዓት ይጸልያል። የበቁት ደግሞ 24 ሰዓት ይጸልያሉ። አጠቃላይ ግን ጾም አያስፈልግ ማለት በእውነት ይሄ ምን ማለት መሰለሽ? እንደው በዓለም ላይ ትልቁ ሆዳ ማውሬ ማን ነው? እንደው እንጃ ምናልባት የመጨረሻው ሆዳ ማውሬ ነው የሚሆንሽ። አሁን አይ ከጤና አንፃር አሞኝ ነው ሊል እኮ ይችላል። ጭራሽ ጾም አያስፈልግም ማለት ግን ይሄ የሚገርም ነው በእውነት። ይሄ መባል ያለበት በዓለም ላይ የመጨረሻው ዝሆን መሰለኛው። ዝሆን ግንድ ይውጣል። ሳር ብቻ ሳይሆን ግንድ ይውጣል። ዝሆን ሆድ ማለት ነው። እና ይሄ እንደዚያ ነው። እድሜ ይስጥልን። አሜን። እንግዲህ ሌሎች ጥያቄዎችም ሲኖሩ እንዲሁ እያመጣን ነው ወያያለን። ለዛሬ ስለነበረን ቆይታ ግን እጅግ በጣም አድርጌ አመሰግናለሁ። እንግዲህ ምዕመናን አሁን ያለንበት ወቅት አብይ ጾም ነው። አብይ ጾም ሰፊ አገልግሎት የሚሰጥበት ነው። ሌሊት ከሰኞ እስከ ዓርብ ከሌሊቱ 6 ሰዓት እስከ ጠዋቱ 12 ሰዓታት ይቆማል። ቅደም ተከተል አለው። ከ12 ሰዓት ወይም ደግሞ ከ11 ሰዓት ጀምሮ ስብሐተ ነግ የሚባል አለ። በተለይ በታላላቅ አድባራት ስብሐተ ነግ እስከ 3 ሰዓት ይቆማል። እዚያ ደግሞ እንደገና የቀን ጾመ ድጓ የሚባል አለ። እዚያ ቀን ቅዳሴ አለ። አገልግሎት የሚበዛበት ነው። ስለዚህ በጾም ውስጥ በጣም አብረው ተባብረው የሚሄዱ ነገሮች አሉ። ጾም፣ ጸሎት፣ ምጽዋት አይለያዩ። ከመጀመሪያ ጀምሮ ስናየው ኤልያስ ያረገው ጾሞ ነው። ሶስና ከረበናት አይሁድ የዳነችው ጾማ ነው። ሙሴ ጽላትን የተቀበለው ጾሞ ነው። ሰለስቱ ደቂቅ እነሱ ሲጾሙ እሳቱ ጾመኛ ያደርገውታል። በልቷቸዋል። ለምን? እነሱ ራሱ ጾመኞች ነበሩ። ዳንኤል ሲጾም አንበሳውን እንዲጾም አድርጎታል። ዳንኤል ወደ አንበሳ ጉድጓድ ተጥሏል አይደል? ግን አንበሳው በልቶታል? አልበለውም። በተለይ እንዲህ አይነቱን ትምህርት ታላቁ ሊቅ ቅዱስ ያሬድ አበጥሮ ነው የተናገረው። በአብይ ጾም አሁን የጾመ ድጓ ሲቆም በጣም የተለየ ነው። በቃ አድርጎ የገለጸው የጾምን ጥቅም በደንብ አድርጎ እንደ እውነት ለመናገር በኢትዮጵያ ደረጃ ሁሉንም ትምህርት ያስተማረው ማን ነው? ቅዱስ ያሬድ። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የት ነው ያለ ካላችሁ ከቅዱስ ያሬድ ትምህርት ውስጥ ነው። እውነት ለመናገር ሁሉም የቤተክርስቲያን ትምህርት በቅዱስ ያሬድ የዜማ መጻሕፍት ውስጥ አለ። ቅዱስ ያሬድን የሰጠን አምላከ ቅዱስ ያሬድ ክብር ምስጋና ይድረሰው። ሱባኤያችን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።
ተመልካቾቻችን ለዛሬ የነበረን ጥያቄ ምላሽ ይሄን ይመስል ነበር። እንግዲህ ከዝግጅታችን በቂ ምላሽና ትምህርት አግኝታችኋል ብለን ተስፋ እናደርጋለን። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን።